እግዚአብሔር ይፈትነናልን? በክርስቲያናዊ ሕይወት ጉዞ ውስጥ ፈተና የሚለው ቃል በተደጋጋሚ የሚነሳና ለብዙዎች ግራ መጋባትን የሚፈጥር ጽንሰ ሐሳብ ነው። በዕለት ተዕለት ሕይወታችን የሚገጥሙንን ተግዳሮቶች፣ መከራዎች፣ የኢኮኖሚ እጥረቶች፣ የጤና እክሎች፣ አልፎ ተርፎም በኃጢአት የመውደቅ አጋጣሚዎችን ሁሉ እግዚአብሔር እየፈተነኝ ነው በሚል ምክንያት የመግለጽ አካሄድ አለ። ሆኖም ይህ አይነቱ አረዳድ መጽሐፍ ቅዱሳዊውን እውነት በትክክል ካለመረዳት የሚመጣና የእግዚአብሔርን ቅድስና ፍጹም ባህሪ የሚያደበዝዝ ነው። ይህ መልእክት በሰፊው የሚያመለክተው በእምነት ጉዟችን ላይ የሚገጥሙንን ፈተናዎች ምንጮቻቸውንና ዓላማቸውን መለየት ነው። እዚህ ላይ ፈተና ስንል በሁለት አቅጣጫ ከፍለን ማየት ይኖርብናል። የመጀመሪያው ሰውን ከእምነቱ ለመንቀል ፍሬቢስ ለማድረግና በመጨረሻም ለማጥፋት በክፉ ዓላማ የሚዘጋጁ ወጥመዶችና ሴራዎች ሲሆኑ፣ ሁለተኛው ደግሞ እንደ ወላጅ ወይንም እንደ መምህር ሰውን ለማሳደግ ማንነቱን ለማረጋገጥና ለእድገት የሚሰጡ መለኮታዊ ፈተናዎች ወይንም ማንጠሪያዎች ናቸው። እነዚህ ሁለት ተቃራኒ የፈተና አይነቶች በአንድ ቅርጫት ውስጥ በመክተት በሕይወታችን ለሚመጣው ውድቀት ሁሉ እግዚአብሔርን ተጠያቂ ማድረግ መጽሐፍ ቅዱሳዊ ባለመሆኑ በዚህ ትምህርት ውስጥ በብሉይና በአዲስ ኪዳን ያሉትን ማሳያዎች በመጥቀስ ጉዳዩን በዝርዝር እንመለከታለን። በመጽሐፍ ቅዱስ ውስጥ በተለይም በአዲስ ኪዳን በተጻፈበት በግሪክ ቋንቋ ፈተና ለሚለው ቃል የገባው መሰረታዊ ቃል ፔራስሞስ የሚለው ነው። ይህ ቃል እንደ አገባቡ በሁለት የተለያዩ ትርጉሞች ሊይዝ ይችላል። መፈተን፣ ቴስቲንግ፣ ትራይንግ፣ ዶኪማዞ። ይህ ማለት የአንድን ነገር ጥራት፣ ጥንካሬ ወይንም እውነተኛነትን ለማረጋገጥ የሚደረግ አዎንታዊ ምርመራ ነው። ለምሳሌ ወርቅ በእሳት እንደሚነጥር ወይንም አንድ ተማሪ ዕውቀቱን ተመዝኖ እንደሚያደርግ ያለ ፈተና ነው። ዓላማው ማሳደግና ማጽናት ነው። መፈተን ቴምፕቴሽን፣ ፔራዞ። ይህ ደግሞ አንድን ሰው ወደ ስህተት፣ ወደ ኃጢአት፣ ወደ ጥፋት ለመምራት የሚደረግ አሉታዊ ሙከራ ነው። ዓላማው ማጥፋትና ማሰናከል ነው። በያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ የምናገኘው ቃል ይህንን ልዩነት በግልጽ ያስቀምጣል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። እግዚአብሔር ፍጹም ቅዱስና ጻድቅ አምላክ በመሆኑ ሰዎችን ወደ ኃጢአት የሚገፋፋ ወይንም ለውድቀታቸው ምክንያት የሚሆን ወጥመድን አያዘጋጅም፣ በክፉም አያታልልም። ሆኖም ግን እምነታችን እውነተኛ የጸና መሆኑን ለማረጋገጥና መንፈሳዊ ማንነታችንን ለማሳደግ የእምነት መፈተንን ይፈቅዳል። መልካም ዓላማ ያላቸው መለኮታዊ መፈተኛዎች ከብሉይና ከአዲስ ኪዳን እስኪ እንመልከት። እግዚአብሔር ሰዎችን የሚፈትነው የሚመዝነው የእምነታቸውን ጥልቀት ለመግለጥና ለትልቅ ክብር ለማዘጋጀት ነው። ለዚህም የሚከተሉትን መጽሐፍ ቅዱሳዊ ታሪኮች ማየት እንችላለን። የአብርሃም መፈተን ዘፍጥረት 22። በብሉይ ኪዳን ውስጥ እግዚአብሔር ሰውን እንደፈተነ በግልጽ ከተጻፈባቸው ታሪኮች መካከል ቀዳሚው የአብርሃም ታሪክ ነው። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። ዘፍጥረት 22:1። እግዚአብሔር ለአብርሃም በእርጅና ዘመኑ የሰጠውን የተስፋውን ልጅ ይስሐቅን መስዋዕት አድርጎ እንዲያቀርብለት ጠየቀው። ይህ ጥያቄ በአንጻሩ እጅግ አስቸጋሪና የሚቃረን ይመስላል። ሆኖም የአብርሃም ምላሽ የእምነት እንጂ የጥርጣሬ አልነበረም። ዓላማው ምን ነበር? እግዚአብሔር ይስሐቅን ለመግደል ወይንም አብርሃምን በሐዘን ለመስበር አልፈለገም። ይልቁንም አብርሃም ከስጦታው ከይስሐቅ ይልቅ ሰጪውን እግዚአብሔርን እንደሚወድና እንደሚታመን ለዓለማትና ለታሪክ ለማሳየት የተደረገ ፈተና ነበር። በውጤቱ አብርሃም ፈተናውን በድል አለፈ። እግዚአብሔርም እንዲህ አለው፣ አንድያ ልጅህን ለእኔ አልከለከልከኝምና አሁን እግዚአብሔርን የምትፈራ እንደሆንክ አውቄአለሁ። ዘፍጥረት 22:12። ይህ ፈተና አብርሃምን የእምነት አባት ወደ መባል ደረጃ ደረሰው። የእስራኤል ልጆች በምድረ በዳ መፈተናቸው ዘዳግም 8። የእስራኤል ሕዝብ በምድረ በዳ ለ40 ዓመታት የተጓዙት ያለ ዓላማ አልነበረም። እግዚአብሔር በልባቸው ያለውን ለማወቅና ሊያስተምራቸው በዚያ መንገድ መራቸው። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስበው። የእግዚአብሔር ሕዝብ መራባቸው፣ መና መመገባቸው፣ በምድረ በዳ ማለፋቸው ሕይወት በምግብ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንደሚኖር ለማስተማር ትዕቢታቸውን ሰብሮ
ትህትናን ለማስተማር ነው። በመጨረሻም በመልካም ምድር ሊያኖራቸው እንደሚችል ለማንጻት ነበር። ይህ አስተማሪ ተማሪዎቹን ለማዘጋጀት እንደሚሰጠው ፈተና እንጂ እነሱን ለማጥፋት የተደረገ ሴራ አልነበረም። የፊልጶስ መፈተን ዮሐንስ 6 ከ5 እስከ 10 በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ይህንን መለኮታዊ የማስተማር ዘዴ ሲጠቀም እንመለከታለን። በዮሐንስ ወንጌል ምዕራፍ 6 ላይ ብዙ ሕዝብ ወደ እርሱ ሲመጣ አይቶ ደቀ መዝሙሩን ፊልጶስን ጠየቀው። እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። እርሱ ራሱ የሚያደርገውን ያውቅ ነበርና ሊፈትነው ይህንን ተናገረ። ዮሐንስ 6 ከ5 እስከ 6። የፈተናው ይዘት ኢየሱስ መልሱ ጠፍቶት ወይንም ግራ ገብቶት አልነበረም። ፊልጶስን የጠየቀው የፊልጶስ እምነት ምን ደረጃ ላይ እንዳለ ለማሳየትና የእግዚአብሔርን ተአምራዊ አቅርቦት እንዲረዳ ለማስተዋል ነው። ምላሹና ውጤቱ ፊልጶስ ግን በምድራዊ ስሌት ብቻ በማሰብ የ200 ዲናር እንጀራ እንኳ አይበቃቸውም በማለት መለሰ። እንድርያስም ቢሆን 5ቱን እንጀራና 2ቱን ዓሣ ይዞ ነገር ግን ይህ ለዚህ ሕዝብ ምን ይሆናል አለ። ደቀ መዛሙርቱ በወቅቱ የጌታን መለኮታዊ ኃይል ካለማስተዋል የተነሳ ፈተናውን ባያልፉም ጌታ ግን በተአምራቱ አማካኝነት ትልቅ ትምህርት ሰጣቸው። ይህ ፈተና እነርሱን ለማሳነስ ሳይሆን እምነታቸውን ለማስፋት የተደረገ ነበር። ለመጣልና ለማጥፋት የሚመጡ ፈተናዎች እግዚአብሔር ፈተናዎችን ለበጎ ዓላማ ቢጠቀምባቸውም ሰውን ለመጣል ከእግዚአብሔር ለመለየትና ለማጥፋት የሚመጡ ፈተናዎች ደግሞ አሉ። የእነዚህ ፈተናዎች ዋና ባለቤት ሰይጣንና የሰው ልጅ ስጋዊ ምኞት ናቸው። የኢዮብ ታሪክ የዚህ አይነቱ ፈተና ትልቁ ማሳያ ነው። በኢዮብ መጽሐፍ ምዕራፍ 1 ቁጥር 2 ላይ እንደምናነበው በኢዮብ ላይ የመጣው መቅሰፍትና ጥፋት ምንጩ እግዚአብሔር አልነበረም፣ ይልቁንም ሰይጣን ነበር። የሰይጣን ክስና ዓላማ ሰይጣን በእግዚአብሔር ፊት ቀርቦ ኢዮብን የከሰሰው ኢዮብ የሚሰግድልህና የሚፈራህ በዙሪያው አጥር ስላጠርክለትና ስለባረከው ብቻ ነው፣ ንብረቱንና አካሉን ብትነካው ግን ፊት ለፊት ይሰድብሃል በሚል ነበር። የሰይጣን ዓላማ ኢዮብ እግዚአብሔርን እንዲክድ፣ ተስፋ እንዲቆርጥና በመጨረሻም እንዲጠፋ ማድረግ ነበር። ይህ ፍጹም ክፉና አጥፊ ፈተና ነው። የእግዚአብሔር ሚና እግዚአብሔር ሰይጣንን በኢዮብ ላይ መቅሰፍት እንዲያመጣ ፈቀደለት፣ ነገር ግን ወሰን አበጀለት እንጂ እርሱ ራሱ ክፉን አላደረገም። እግዚአብሔርን ይህንን የፈቀደው የኢዮብን እውነተኛ ታማኝነት ለማረጋገጥ፣ ሰይጣንን ለማሳፈር ነበር። የኢዮብ ጽናትና የመጨረሻው ውጤት ኢዮብ ንብረቱን፣ ልጆቹንና ጤናውን ቢያጣም እንኳን እንዲህ አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚህ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ 1:21። ምንም እንኳን ኢዮብ በመከራው መካከል ጥያቄዎችንና የሐዘን ቃላት ቢኖሩም እግዚአብሔርን ከመክዳትና ከመሳደብ ተቆጥቦ በመጨረሻም እግዚአብሔር በታላቅ ግርማ ተገለጠለት። ኢዮብም ቀድሞ ከነበረው ይልቅ በእጥፍ ተባረከ። ሰይጣን እኛን ለማጥፋት የሚሰነዝራቸው ፈተናዎች እንኳ እግዚአብሔር በሉዓላዊነቱና በጥበቡ ለእኛ መንፈሳዊ እድገትና ለክብሩ መገለጫነት ሊቀይራቸው ይችላል። የፈተናዎች ምንጭ ምንድን ናቸው? አንድ ክርስቲያን በሕይወቱ ለሚገጥሙት ፈተናዎች እግዚአብሔርን ተጠያቂ ከማድረጉ በፊት የመጽሐፍ ቅዱሱን አስተምሮ መሰረት በማድረግ የፈተናዎችን እውነተኛ ምንጭ መለየት ይኖርበታል። የገዛ ምኞታችንና ስጋችን። ያዕቆብ በጻፈው መልእክት ላይ ለአብዛኞቹ ውድቀቶቻችን ተጠያቂው የገዛ ራሳችን ስጋዊ ምኞት እንደሆነ ይገልጻል። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል ያዕቆብ 1:14-15። ሰዎች በምኞታቸው ተስበው በስህተት ውስጥ ሲወድቁ እግዚአብሔር ለምን በዚህ መንገድ መራኝ ወይንም ይህ የእግዚአብሔር ፈተና ነው ማለታቸው ስህተት ነው። ምንጩ የገዛ ስጋዊ ምኞታቸውና ምርጫችን ነው። ሰይጣን ወይንም ፈታኙ። ሰይጣን በአዲስ ኪዳን ፈታኝ ተብሎ ተጠርቷል። ማቴዎስ 4:3 ጌታችን ኢየሱስ ክርስቶስን በምድረ በዳ የፈተነው ሰይጣን ነበር። ዓላማውም ጌታን ከአባቱ ፈቃድና ከመስቀሉ መንገድ ማውጣት ነበር። ሐዋርያው ጴጥሮስም ይህንን ያሳስበናል። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። 1 ጴጥሮስ 5:8። ዓለምና ስርዓቷ።
እኛ የምንኖርበት ዓለም በእግዚአብሔር ቃል ላይ የምታምጽና የራሷ የሆነ ክፉ ስርዓት ያላት ናት። የዓለም ጫና፣ ስደት፣ ግብረ ገብነት የሌላቸው ፍልስፍናዎችና ቁሳዊነት ሁልጊዜ እምነታችንን የሚፈታተኑ ወጥመዶች ናቸው። አንደኛ ዮሐንስ 2:15-6 ፈተናዎችን እንዴት መጋፈጥ አለብን? መጽሐፍ ቅዱስ ስለ ፈተናዎች ብቻ እነሱን እንዴት ማሸነፍና መጋፈጥ እንዳለብን ግልጽ መመሪያዎችን ይሰጠናል። ፈተናዎችን መለየት ብልሃትና ንቃት። የሚገጥመን ፈተና እምነታችንን የሚያጸና መለኮታዊ ትምህርት መሆኑን ወይንም ኃጢአት የሚጎትተን ወጥመድ መሆኑን መለየት አለብን። ወጥመድ ከሆነ መሸሽና መቃወም፣ የእምነት መፈተን ከሆነ ደግሞ በትዕግስት መጽናት ያስፈልገናል። እግዚአብሔርን ቃል መጠቀም። ጌታችን ኢየሱስ ክርስቶስ ሰይጣን በፈተነው ጊዜ ያሸነፈው ተጽፏል እያለ እግዚአብሔርን ቃል በመጥቀስ ነበር። እኛም በሕይወታችን የሚመጡትን የተዛቡ አስተሳሰቦችና የክፉን ጥበቃ በቃሉ እውነት ልንመክተው ይገባል። በጸሎት መትጋት። ጌታ ደቀ መዛሙርቱን ያስተማራቸው የጸሎት መመሪያ ወደ ፈተና እንዳትገቡ ትጉና ጸልዩ የሚል ነው። ማቴዎስ 26:41 ይህንን ይነግረናል። እግዚአብሔር ከምንችለው በላይ ፈተና እንዲደርስብን እንደማይፈቅድና ከፈተናው ጋር መውጫውን እንደሚያዘጋጅልን ማመን አለብን። ከሰው ልማድ በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያዘጋጅላችኋል። አንደኛ ቆሮንቶስ 10:13 እግዚአብሔር ሰውን በክፉ አይፈትንም። እርሱ ሕይወትን የሚሰጥ የሚወድ የሚንከባከብ አባት ነው። ሆኖም ግን ልክ እንደ ጥሩ መምህርና ወላጅ እምነታችን እንዲጠነክር፣ ማንነታችን እንዲነጥር፣ ፍሬያማ እንድንሆን የሚያስችሉልን መፈተኛዎች በሕይወታችን ይፈቅዳል። በሌላ በኩል እኛን ለማጥፋትና ከእግዚአብሔር ፍቅር ለመለየት የሚዘጋጁ የክፉ ወጥመዶችና የሥጋ ምኞቶች አሉ። እነዚህ በጸሎት በቃሉ እውነትና በቅዱስ መንፈስ ረዳትነት ልንቃወማቸውና ልናሸንፋቸው እንችላለን። ስለዚህ በሕይወታችን የሚገጥሙንን ተግዳሮቶች ሁሉ ያለምንም ልዩነት በእግዚአብሔር ላይ ከማሳበብ ይልቅ የእግዚአብሔርን አባታዊ ፍቅርና ሉዓላዊነት ተረድተን በእምነትና በትዕግስት ልንመላለስ ይገባል። ያን ጊዜ የእምነታችን መፈተን ትዕግስትን እንደሚያደርግልን አውቀን በፈተናዎች መካከል እንኳን ደስ ይለናል። በዚህ ትምህርት ከተጠቀማችሁ እንደተለመደው እየተጠቀምኩ ነው ብላችሁ በኮሜንት መጻፊያው ላይ ጻፉልን። ሼር፣ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ብዙዎቻችሁ ደግሞ ሰብስክራይብ ካደረጋችሁ በኋላ የደወሏን ምልክት ስለማትጫኑ ተመልሳችሁ ቻናሉን መልእክቱን አላገኘነውም እያላችሁ እየጠየቃችሁኝ ነው። ስለዚህ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ።